بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው قل إن كنتم تحبون الله فاتبعوني اتبعوا محمد صلى الله عليه وسلم በላቸው አላህን የምትወዱ እንደሆናችሁ ተከተሉ ሙሐመድን አለይሂ ሰላቱ ወሰላም ተከተሉ ውጤቱስ ምንድነው አላህ ይወዳችኋልና ኃጢያቶቻችሁንም ለእናንተ ይምራልና አላህም መሐሪ አዛኝ ነው ስለዚህ የአላህ ወዳጆች ፍቅርን ሁሉ የሚያገኙት ከአላህ Subhanahu Wa Ta'ala ነው አላህን የምንወደው ለምንድን ነው አላህን የምንወደው አላህ ባማረ አቋም ስለፈጠረን ነው ሁላችንም የተፈጠርነው ባማረ አቋምና ለእይታ በጣም በሚያምር ነው እኛ በመፈጠራችን ውስጥ ምንም አስተዋጽኦ የለንም በሚስቶቻችንም ማህፀን ውስጥ የልጆቻችንንም መፈጠር ውስጥ ምንም አስተዋጽኦ የለንም ይልቁንም ያንን ያለምንም ተቀናቃኝ ያደረገው ጌታችን አላህ Subhanahu Wa Ta'ala ነው አላህን የምንወደው ሲሳያችንን ያለምንም ተቀናቃኝ ስለሰጠን ነው አላህን Subhanahu Wa Ta'ala እንወደዋለን ምክንያቱም አካሎቻችንን ማንቀሳቀስ የማንችልበት ጭንቀትን ስላላሸከመን ነው ከመካከላችን ልቡን ወይም ኩላሊቱን የሚቆጣጠር ማን ነው አላህ Subhanahu Wa Ta'ala ይህንን ያለምንም ተቀናቃኝ አድርጎ በዚህች ህይወት ላይም እፎይታን ሰጠ ምክንያቱም አላህ Subhanahu Wa Ta'ala የምትወድ ነፍስን የምትስቅ ነፍስን የምትሰቃይ ነፍስንና የምትደሰትን ነፍስን ሰጠን ይህችን አላህ Subhanahu Wa Ta'ala የሰጠን ታላቅ ነፍስ الله سبحانه وتعالى ستوتانج نحب الله لأن الله أكرمنا فجعلنا من اللهن انودوالن مكنياتهم الله سلالاك اننا كالله فترتات هلو تالاك بونوت يا محمد صلوات ربي وسلامه عليه أمة سلاد الرقن اللهن يمنودو السو سمايننا مدرن يمياكل سفي جنة قال سلاقبالنا 30 عمت 40 عمت انلفالن ከዛም የማትጠፋ የማታልቅ የሆነች ጀነት እናገኛለን ይህን ሁሉ የሰጠን ፍቅር አይገባውምን አላህን Subhanahu Wa Ta'ala የምንወደው የምናስብበት እምሮ ስለሰጠንና እንደ እንስሳት ስላላደረገን ነው አላህን እንወደዋለን ምክንያቱም አላህ ከእዝነቱ ፈጽሞ ተስፋ እንድንቆርጥ ስላላደረገን ነው በጭራሽ ከእዝነቱ ተስፋ አላስቆረጥንም ይልቁንም እንዲህ እያለ ይጠራናል በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ አላህን የምንወደው በቀላል ስራዎች ታላቅ ምንዳን ስለሰጠን ነው አላህን እንወደዋለን ምክንያቱም አላህ በጀነት መንገድ ላይ ስላስቀመጠን ነው አላህን የምንወደው በእያንዳንዱ ሌሊት አላህ ወደ አንደኛው ሰማይ ወርዶ ልመናችንንና ተማጽኗችንን ስለሚሰማ ነው ይልቁንም እርሱ ተውበት በማድረጉ በኃጢያት ሊጠፋ ከነበረው ሰው ደስታ ይልቅ ግርማው የላቀው ጌታ ይደሰታል ከዚያም አላህ Subhanahu Wa Ta'ala ከሞት ሕያው አደረገው ይህ አላህን Subhanahu Wa Ta'ala እንድትወድ አያደርግህምን እጆቹ ለባሪያዎቹ የተዘረጉ እንደሆኑ ስታውቅ አላህን እንድትወድና ከእርሱ ጋር እንድትቆራኝ አያደርግህምን የቀን ኃጢያተኛ ተውበት እንዲያደርግ እጆቹን በሌሊት ይዘረጋል የሌሊት ኃጢያተኛም ተውበት እንዲያደርግ በቀንም እጆቹን ይዘረጋል በመድር ላይ ያለ ኃጢያት ሁሉ ይዘህ ወደርሱ ብትሄድና ከዚያም በርሱ ምንንም ሳታጋራ ብታገኘው አላህ ምድርን ከሚያክል ምህረት ጋር እንደሚያገኝህ እያወክ አላህን አትወደውምን አላህን የምንወደው ይህን ሁሉ ስለሰጠን ነው አላህን የምንወደው በእኛና በርሱ መካከል ምንም አይነት አጥር ስላላደረገ ነው ከርሱ ጋር ለመኗኗርም በጣም ቀላል የሆነው አላህ ነው በሶላትህ ውስጥ አላሁ አክበር በል አላህም በእኔና በባሪያዬ መካከል ያሉትን መጋረጃ አንሱ ይላል አንተም በሱረቱል ፋቲሃ ያለውን ምስጋና ለአላህ ይገባው የዓለማት ጌታ ለሆነው በል አላህም ባሪያዬ አመሰግነኝ ይላል አንተም እጅግ በጣም ሩህሩህ በጣም አዛኝ በል አላህም ባሪያዬ አሞገሰኝ ይላል አንተም የፍርዱ ቀን ባለቤት ለሆነው ትላለህ አላህም ባሪያዬ አላቀኝ ይላል
በእያንዳንዱ ሰላት ውስጥ ከአላህ ጋር እየተነጋገርክ እንደሆነና መጋረጃዎቹ በአንተና በአላህ ስብሓንሁ ወተዓላ መካከል እንደተከፈቱ ታውቃለህን? አላህን እንወደዋለን፣ ምክንያቱም እርሱን ባወሳነው ቁጥር እርሱም ያወሳናል። ሰዎች በተሰበሰቡበት ላይ ስናወሳው እርሱን ካወሳንበት ስብስብ በላጭ በሆነ ስብስብ ውስጥ ሆኖ ያወሳናል። አላህን የምንወደው በመላእክቱ ፊት በመልካም ስራችን ስለሚኮራ ነው። እኛ ማነን? እኛ በታላቁና ማለቂያ በሌለው የመለኮቱ ባህር ውስጥ ጠብታ ነን። እንደዛም ሆኖ ግን ግርማው የላቀው ጌታ ያወሳናል። ያ አላህ ብናመሰግነው ይጨምርልናል። ወደ እርሱ ከሄድን ወደኛ ይመጣል። እኛም ምህረትን ብንለምነውም ይምረናል። አላህን ስብሓንሁ ወተዓላ የምንወደው አላህን መውደድ የሚያስከትለው ደስታ ታላቅ ስለሆነ ነው። ይህን ታላቅ ሐዲስ እንዴት ውብ እንደሆነ ተመልከቱ። አላህ በሐዲስ አልቁድሲ ላይ የኔን ወዳጅ የተተናኮለብኝ ሰው አለ። ያ አላህ የአላህን ፍቅርና የአላህን ወዳጅነት ባሸነፈህ ጊዜ የሚጠብቅህ አላህ ይሆናል። ድልንም የሚያጎናጽፍህ አላህ ይሆናል። የሚከላከልልህም አላህ ይሆናል። የኔን ወዳጅ የተተናኮለብኝ ሰው ከኔ ጋር ጦርነትን አውጄበታለሁ አለ። እሺ አላህ ሆይ ወዳጅነትህን እንዴት ነው የምናገኘው? ከዚያም እንዲህ አለ፣ ባሪያዬ በእርሱ ላይ ግዴታ ካደረግኩበት ነገር የበለጠ በተወደደ ነገር ወደኔ አይቀርብም። በአንተ ላይ ግዴታ ያደረገብህን ብቻ ነው የሚፈልገው። ከዚያም ባሪያዬ ወደኔ መቃረቡን ቀጥሏል። መቃረብ የሚለው ቃል ቀጣይነትን የሚያመላክት ወቅታዊ ግስ ነው። በአንድ አምልኮ ብቻ አይደለም አላህ ስብሓንሁ ወተዓላ የሚመለከው፣ ሁል ጊዜ ይቃረባል። ከአላህ ስብሓንሁ ወተዓላ ጋር መገናኘትንም አያቋርጥም። አላህ እንዲህ ይላል፣ ባሪያዬን እስከምወደው ድረስ በፈቃደኝነት አምልኮ ወደኔ መቅረብን ይቀጥላል። ከወደድኩት ደግሞ የሚሰማበት መስሚያው እሆናለሁ፣ የሚያይበትም አይኑ እሆናለሁ፣ የሚዘረጋበትም እጅ እሆናለሁ፣ የሚሄድበትም እግሩ እሆናለሁ። በለመነኝም ጊዜ እሰጠዋለሁ፣ በኔም ከተጠበቀ እጠብቀዋለሁ። ኃጢአትን እንድትጠላ ያደርግሃል፣ እምነትንም ላንተ ተወዳጅ ያደርግልሃል። የምትሰነዝረው እጅ ይሆንልሃል። በፍጹም በደለኛ ልትሆን አትችልም። አላህ ለባሮቹ መሰናክል አይሆንም። አላህ ከዚህ የጸዳ ነው። ክብር ለአላህ ይሁንና። አላህ ዓይንህን ይጠብቃል፣ ምላስህንም ይጠብቃል፣ ጆሮህንም ይጠብቃል፣ እጅህንም ይጠብቃል። አላህን ለመታዘዝ ነፍስህ ስትረዳ ታገኛታለህ። ለሰላት ሳትጠራ ትነሳለህ። ላንተም በጣም ቀላሉ የአምልኮ ተግባር የሱብሒ ሰላት ከጀማዓ ጋር መስገድ ይሆናል። አትደክምም። ለምን ካልክ አላህ ረድቶሃልና። አላህ አምልኮህን ይወዳል፣ ታዛዥነትህንም ይወዳል፣ ይረዳሃልም። ጀነት እስክትደርስ ድረስም እጅህን ይዞ ይወስድሃል። ለጋሱን አላህ ስብሓንሁ ወተዓላ ችሮታውን እንለምነዋለን። አላህ ስብሓንሁ ወተዓላ እንወደዋለን፣ ምክንያቱም አላህ አንድን ባሪያ ከወደደ በቀጥታ ጅብሪልን ጠርቶ ጅብሪል ሆይ እኔ እከሌን እወደዋለሁ ይለዋል። ወንድሜ ሆይ ስምህ በሰማያት ቢጻፍ አያስደስትህምን? በሰዎች መካከል እየኖርክ መላእክቶችም አይተውህ ይህ አላህ ተወዳጅ እከሌ ነው መባል አያስደስትህም? አላህ እንዲወዱህ አደረጋቸው። አላህ ጅብሪልን ጠርቶ እኔ እከሌን እወደዋለሁና አንተም ውደደው ይለዋል። ጅብሪልም ይወድሃል። ከዚያስ ጅብሪል ምን ያደርጋል? ወዲያውኑ እናንተ የሰማይ መላእክት ሆይ ብሎ ይጣራል። ስንት መላእክት አሉ! ሰማያት ከርዝመታቸው ከስፋታቸውና ከግዝፈታቸው ጋር ሁሉም መላእክት እንደሰገዱ እንዳጎነበሱ ሩኩዕ እንዳደረጉ ነው። ሁሉም የጅብሪልን ጥሪ ተቀብለው አላህ እከሌን ይወደዋልና እናንተም ውደዱት ይላሉ። በሰማይም ያለው መልአክ ሁሉ ይወድሃል። ከዚያ በኋላ አላህ በምድር ላይ ተቀባይነትን ያደርግልሃል። የምድርም ሰዎች ይወዱሃል፣ የሰማይ መላእክቶች ይወዱሃል፣ አላህ ይወድሃል። የምድር ሰዎችና የሰማይ መላእክት መውደድ ላንተ ምን ጥቅም አለው? አንድ ጀናዛ ሱሐባዎች በተቀመጡበት አለፈ። እነርሱም ይህ ጀናዛ የማን ነው አሉ። ይህ የእከሌ ጀናዛ ነው አሏቸው። እነርሱም በመገረም ያ ደጉ ሰው እከሌን አላህ ይዘንለት እያሉ
በጣም ማሞገስ ጀመሩ። ነቢዩም ዓለይሂ ሰላቱ ወሰላም ጀነት ለርሱ ግዴታ ሆናለች አሉ። ነቢዩም ዓለይሂ ሰላቱ ወሰላም አክለው እናንተ በአላህ ፍጡራን ላይ ምስክሮች ናችሁ አሉ። ከለጋሹ ጌታ ቸርነቱን እንለምነዋለን። ይህ አላህ ስብሓንሁ ወተዓላ ፍቅር ነው። የሰማይ መላእክቶች ይወዱሃል። መላእክት አንተን መውደዳቸው ጥቅሙ ምንድን ነው? ሥራህን የሚመዘግብልህ ማን ነው? ነፍስህን የሚይዛት ማን ነው? ካንተ ጋር ወደ ቀብርህ የሚወርደው ማን ነው? ወደ ሰማያት ይዞህ የሚወጣው ማን ነው? ሰማያት የሚከፈቱት ለማን ነው? ለመላእክቶች ነው። ለዚህም ጥራት ለአላህ የተገባ ይሁን። የሙእሚን ነፍስ በተያዘች ጊዜ በመላእክቶች ተይዛ ወደ ሰማይ ትወጣለች። ነቢዩም ዓለይሂ ሰላቱ ወሰላም በአጠገቡ እንድታልፍ የማይፈልግ መልአክ የለም ይላሉ። ከውበቷ ከመዓዛዋ ውበትና አላህ ስብሓንሁ ወተዓላ ለሷ ካለው ፍቅር የተነሳ ነው። ስለዚህ አላህ ለባሮቹ ያለው ፍቅር ይህ ነው። ምክንያቱም ወደሱ በምንሄድ ጊዜ ስጦታዎቹ ይወርዱልናል። አሁን አላህ ወደዋል። የሰማይ መላእክትም ወደውሃል። የምድርም ሰዎች ወደውሃል። ወደ ተወዳጁ ጌታ መቅረብና መንቀሳቀስ በጀመርክ ጊዜ ስሜቶቹ ይጀምራሉ። ነፍስ ጉሮሮንም በደረሰች ጊዜ እናንተ ያን ጊዜ የምታዩ ስትሆኑ እኛም ግን አታዩም እንጂ ከናንተ ይልቅ ወደ እርሱ የቀረብን ስንሆን የማትዳኙም ከሆናችሁ እውነተኞች እንደሆናችሁ ነፍሲቱን ወደ አካሉ ለምን አትመልሷት? ሟቹ ከባለሟሎቹ ቢሆንማ ለእርሱ እረፍት መልካም ሲሳይን የመጠቀሚያ ገነትም አለው። ከቀኝ ጓዶችም ቢሆንማ ከቀኝ ጓዶች ስለሆንክ ላንተም ሰላም አለህ ይባላል። እንዴት ያማሩ ቃል ኪዳኖች ናቸው! ስለዚህም አንድ አማኝ ሰው የሞት ፍራሽ ላይ ተዘርግቶ ነፍሱ ለመውጣት ስትጀምር በዙሪያው ያሉ ሰዎች ሲያለቅሱ እሱ ግን ይስቃል። የአደም ልጅ ሆይ እናትህ እያለቀስክ ወለደችህ። በዙሪያህ ያሉ ሰዎች በደስታ እየሳቁ። ስለዚህ ለመሞቻህ ቀን ጠንክረህ ሥራ። እነርሱ በሚያለቅሱ ጊዜ አንተ ሳቂታና ደስተኛ እንድትሆን። ስትወለድ እያለቀስክ በዙሪያህ ያሉትም ይስቁ ነበር። በምትሞትም ጊዜ በዙሪያህ ያሉ ሰዎች ስለሚያለቅሱልህ አንተ በተቃራኒው እንድትስቅ እንፈልጋለን። ጥራት ለአላህ የተገባ ይሁን። ማን ነው በዚያ ቀን የሚስቀው? እርሱ በሞት ፍራሽ ላይ ሲዘረጋ ነፍሱም ወደ ጉሮሮዋ ስትደርስ መላእክት ወደ እርሱ የሚወርዱበት ሰው ነው። እሱ ያያችኋል። እነሱም ከፊታችሁ ስላለው አትፍሩ፣ ባመለጣችሁም ነገር አትዘኑ፣ በዚያችም ተስፋ ቃል ትደረግላችሁ በነበራችሁት ጀነት ተበሰሩ ይሏቸዋል። ነቢዩም ሰለዋቱ ረቢ ወሰላሙሁ ዐለይህ አላህ የሚወዳቸው ሰዎች እንዲሰሩ ያደርጋቸዋል አሉ። ሰሓቦችም የአላህ መልእክተኛ ሆይ እንዴት እንዲሰሩ ያደርጋቸዋል ብለው ጠየቋቸው። ነቢዩም ዓለይሂ ሰላቱ ወሰላም ለእነርሱ መልካም ፍጻሜ ወይም የሚሞቱበት መልካም ሥራ ያዘጋጅላቸዋል አሉ። ለዚህም ነው መላእክት ይወርዳሉ። ከዚያም ነፍሱ ከውሃ መጠጫ ኮዳ እንደሚወጣው ጠብታ ውሃ ትወጣለች። የአማኙ ነፍስ በቀላሉ እንደወጣች መላእክቱ ተሻምተው ይይዟትና ወደ ሰማይ ይወስዷታል። በእያንዳንዱ መላእክት ዘንድ ባለፈችም ቁጥር ከመዓዛዋና ከውበቷ ታላቅነት የተነሳ ወደ ሰባተኛው ሰማይ እስክትደርስ ድረስ ይህች መልካም ነፍስ የማን ናት ይላሉ። ከዚያም ከቂያማ ቀን በፊት ወደ እርሱ እንድትወጣ አላህ ስብሓንሁ ወተዓላ ስላልፈቀደ እንደገና ወደ ምድር ትመለሳለች። ከእርሷ ከምድር ፈጠርናችሁ፣ በእርሷም ውስጥ እንመልሳችኋለን፣ ከእርሷም በሌላ ጊዜ እናወጣችኋለን። የአማኙም ነፍስ ከሰማይ እንደወረደች ሰዎችም አማኙን በትከሻቸው ላይ እንደተሸከሙት ነፍሱ አፍጥኑኝ፣ ቶሎ ቅበሩኝ ትላለች። ሰዎች ከአማኙ በታች ሆነው እሱን ተሸክመው እየጮኹ ነው፣ እያለቀሱ ነው። እሱ ግን ከፊት ለፊቱ ስለሚጠብቀው ነገር ደስተኛ ነው። ምክንያቱም እሱ ከዚህች ዱንያ እስር ቤት ወደ አኼራ ጀነት እየተሸጋገረ ነውና። ወደ መቃብሩም በወረደ ጊዜ መላእክት ወደ እርሱ ይመጣሉ። እርሱ አማኝ የአላህ ወዳጅ ነው። ጌታችን ይጎዳዋልን? በጭራሽ። አላህ ለአማኙ ካለው ፍቅር የተነሳ አማኙን የወደዱት መላእክት ወደ እርሱ መጥተው ሃይማኖትህ ምንድን ነው? ነቢይህ ማን ነው? እያሉ ይጠይቁታል። ከዚያ በኋላ አላህ እንዲመልስ ያደርገዋል። ምክንያቱም አላህ ለወዳጆቹ እንዲህ ብሏልና
አላህ እነዚያን ያመኑትን በቅርቢቱም ሕይወት በመጨረሻይቱም በመቃብር በተረጋገጠው ቃል ላይ ያረጋቸዋል። ከነሱ መካከል እንዲያደርገን አላህን ሱብሓነሁ ወተዓላ እንለምነዋለን። ከዚያም ወደ ግራው ሲመለከት እሳቷን አይቶ ይፈራል። መላእክቱም አትፍራ፣ አላህን ብታምጽ ኑሮ ይህ ያንተ ስፍራ ነበር፣ ወደ ቀኝህ ተመልከት ይሉታል። ከዚያም ጀነትን ይመለከታል። መላእክቱም አላህን ስለታዘዝክ ይህ ያንተ ስፍራ ነው ይሉታል። ያ አላህ። ከዚያም አላህ ሆይ ወደ ቤተሰቤና ወደ ንብረቴ እንድመለስ ሰዓቲቷ እንድትደርስ አድርግ ብሎ መጥራት ይጀምራል። ከዚያም መላእክቱ አይ አሁን ተኛ፣ የሙሽራ እንቅልፍ ተኛ ይሉታል። በቀብር ውስጥ የሙሽራ እንቅልፍ እንዴት ይተኛል? በቀብር ውስጥ የሙሽራ እንቅልፍ የሚተኛ አለን? ከቀብሩ በላይ ያሉት ሰዎች በከፍተኛ ሙቀት የተነሳ መቆም ሳይችሉ እሱ የሙሽራ እንቅልፍ እንዴት ይተኛል? ከዚያም ከጀነት እዝነትና እረፍት ለእርሱ ይመጣለታል። ለምን ካላችሁ ምክንያቱም እርሱ የአላህ ሱብሓነሁ ወተዓላ ወዳጅ ስለሆነ ነው። ከዚያም መልካም እንቅልፍን ተኝቶ እያለ ዓመታት አለፉ። በሺዎች የሚቆጠሩት ዓመታት ሲያልፉም ለሱ አልተሰሙትም። ሰዎችም በተሰበሰቡ ጊዜና ወደ ቂያማ የመሰብሰቢያይቱ ቀን በቀረቡ ጊዜ ከሰዎች ጋር አብሮ ይቀርባል። ምክንያቱም የሁላችንም መዳረሻ ይህ ነውና። አላህ እርሱን ምን ያደርገዋል? ከእርሱ ጥላ በቀር ጥላ በሌለበት ቀን በጥላው ስር ያጠለዋል። ነቢዩ ዓለይሂ ሰላቱ ወሰላም 50,000 ዓመታት በእርሱ ዘንድ እንደ ግዴታ ሶላት ጊዜ ያልፋሉ አሉ። ማለትም 50,000 ዓመታት ዙሁር ወይም ዓስር ሶላት ለመስገድ እንደሚፈጅበት ጊዜ ያልፋሉ ማለታቸው ነው። እሱም ሰዎች በሚፈሩበት ሰዓት ደህንነቱ የተጠበቀ ነው። ሕፃን ልጆች ሽበት በሚያወጡበት ጊዜ፣ አንድ ሰው ከወንድሙ ከእናቱና ከአባቱ በሚሸሽበት ጊዜ እሱ በዚያ በአላህና በመላእክቱ ጥላ ስር ደህንነቱ ተጠብቆ ይኖራል። ለምን ካላችሁ ምክንያቱም እርሱ የአላህ ወዳጅ ነውና። የሂሳብም ቀን በሚሆን ጊዜ አላህ ሱብሓነሁ ወተዓላ ከሰዎች ይሰትረዋል፣ ይሸፍነዋል። ከአላህ በቀር ማንም አያየውም። በሚዛንና በሲራጥ መካከል ባለው በዚያ ጨለማ መንገድ ላይ በሚታለፍም ጊዜ በስተፊቶቻቸው በቀኞቻቸውም ብርሃናቸው የሚሮጥ ሲሆን ምንዳ አላቸው። ምን ይመኛሉ? ብርሃናችንን ሙላለን። ብርሃናቸውን እንዲሞላላቸው ይመኛሉ። በእሳቲቷም በኩል እየተራመደ በሚሄድ ጊዜ እሳቲቱ አንተ አማኝ ሆይ ፍጠን፣ ብርሃንህ እሳቴን እያጠፋው ነውና ትለዋለች። አጂብ። ከዚያም በኋላ ወደ አላህ ሱብሓነሁ ወተዓላ ጀነት ይገባል። በጀነት ውስጥ ዝቅተኛ ደረጃ ያለው ሰው በሺዎች ለሚቆጠሩ ዓመታት በንብረቱ ውስጥ የሚመላለስበት ከሆነ አላህ ሱብሓነሁ ወተዓላ ከዓለም ነገስታት መካከል ትልቁን የንጉስ ድርሻ እንደውም የእርሱን 10 እጥፍ የሚሰጠው ከሆነ ይህም ትንሹ ድርሻ ነው። ታዲያ ለወዳጆቹስ እንዴት ይሆናል? ስለዚህም ነው አላህ ሱብሓነሁ ወተዓላ አይን ያላየውን ጆሮ ያልሰማውን የሰውም ልብ ያላሰበውን ለመልካም ባሪያዎቼ አዘጋጅቻለሁ ያለው። ከአላህ ሱብሓነሁ ወተዓላ ፍቅር የምናገኘው ይህ ነው። አላህን የምንወደው ለምንድን ነው? እናንተ ሰዎች ሆይ ጌታችን በፍቅር ወደኛ እየቀረበ ነው። ወንድሞቼ ሆይ አላህ ባሮቹን በፍቅር ምን ያክል ቀርቧል። የአላህ መልካምነት ወደ ባሮቹ ይወርዳል፣ የባሮቹም ክፋት ወደ አላህ ሱብሓነሁ ወተዓላ ያረጋል። አላህ ፈጥሮን፣ ሰዎች ግን ሌላን ያመልካሉ። አላህ ልጅ እንዳለው ያወራሉ፣ እርሱ ግን ከእርሱ በቀር አምላክ የለም። ክብሩ የላቀ ይሁን። አልተቆጣባቸውም። ተውበትም ካደረጉ ተውበታቸውን ይቀበላል። የሱ ሲሳይ ከሰዎች አይቋረጥም። የሚመሰገነው ግን ሌላ ነው። ክብሩ የላቀው ጌታ አያመሰግኑትም። ወደ ባሮቹ ይቀርባል፣ ባሪያዎቹም ከእርሱ ይርቃሉ። እንደዛም ሆኖ ግን ይታገሳቸዋል። ይልቁንም ለመላእክቱ ባሬ መልካምን ሥራ ለመስራት ካሰበ ባይሰራውም እንኳን ጻፏት፣ መጥፎ ሥራንም ለመስራት ካሰበ ካልሰራው በስተቀር አትጻፏት ሲል ያዛል። ተውበትም ካደረክ አላህ ሱብሓነሁ ወተዓላ ያለፈውን ሁሉ ይሰርዝልሃል። ይህ ነው የአላህ ፍቅር። ሰዎች ሆይ ይህ ነው ወዳጃችን ጌታችን፣ ይህ ነው ባሮቹን የሚወድ።
ከእዝነቱም ተስፋ የማያስቆርጥ የመልካምነት በሮችን የሚከፍትላቸውና ሁልጊዜ ወደ እርሱ እንዲደርሱ የሚረዳቸው አፍቃሪው ጌታ። ስለዚህም ጌታችንን እንውደድ። አላህን መውደድ አለብን። አላህን እንዴት እንወደዋለን ካላችሁ የአላህን ፍቅር በቃላት ብቻ አይገለጽም። አላህ ስብሓንሁ ወተዓላ ምን ይላል? በላቸው አላህን የምትወዱ እንደሆናችሁ ተከተሉ፣ አላህ ይወዳችኋልና። ስለዚህ ወደ አላህ ውዴታ ለመድረስ መልእክተኛውን ሰለዋቱ ረቢ ወሰላሙሁ ዐለይህ መከተል ይኖርብናል። የአላህ ፍቅር ማለት እርሱ የሚወደውን መስራት ነው። በአላህ ዘንድ ያለውን ቦታ ማወቅ የሚፈልግ ሰው ለአላህ በልቡ የሰጠውን ቦታ ይመልከት። በልባችሁ ውስጥ የአላህ ቦታ እንዴት ነው? አላህ ሰላትን ይወዳል። ታዲያ የሰላት ዋጋ በልባችሁ ውስጥ ምን ያክል ነው? አላህ ለወላጆችህ ደግ እንድትሆን ይወዳል። የተከለከለውን እንድትተው ይወዳል። ወደ እርሱም እንድትሄድ አላህ ይወዳል። ተውበት እንድታደርግም ይወዳል። ወደ እርሱም እንድትጣራም ይወዳል። እንድታመሰግንም ይወዳል። ታዲያ አንተ እንደዚህ ነህ? ፍቅር በንግግር አይደለም፣ ፍቅር ተግባር ነው። ስለዚህ ወንድሞቼ እምነት በፍቅር በፍርሃትና እርሱን በመማጠን ላይ የተመሰረተ ነው። አላህን ከወደድከው በመተናነስና በፍቅር ወደ እርሱ ትሄዳለህ። ቅጣቱንም ትፈራለህ። ምክንያቱም ከተቆጣ ቁጣው የበረታ ነው። ምህረቱን ተስፋ ታደርጋለህ። ምክንያቱም ምህረቱ ነገሩን ሁሉ ሰፍታለችና። እነዚህን ሶስት ነገሮች አጣምረህ የአላህን መንገድ ተከተል። አላህን ደስ በሚያሰኘው ነገር ላይ ጽና። በዚህ መልኩ ከኖርክ አብሽር። ምክንያቱም ያንተን የብናኝ ክብደት የምታክል ሥራ ከማያባክን ጌታ ጋር እየኖርክ ስለሆነ ነው። ባለፈው ዓመት የሰጠሃቸውን ምጽዋቶች ረስተኸው ይሆናል። በዚህ ዓመት ስንት ጊዜ ምጽዋት እንደሰጠህ ታስታውሳለህ? ታስታውሳለህ? አታስታውስም። አላህ ግን ያስታውሳል። አላህን ስንት ጊዜ እንዳወሳህ ታስታውሳለህ? አታስታውስም። ለአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ያክል ሰላዋት እንዳደረግህ ታስታውሳለህ? አታስታውስም። ወደ መስጊድ ምን ያክል እርምጃዎችን እንደሄድክ ታስታውሳለህ? አታስታውስም። ነገር ግን እነዚህ ሁሉ ነገሮች በማይሳሳተውና በማይረሳው በጌታዬ መጽሐፍ ውስጥ አለ። የረሱት ሲሆኑ አላህ አውቆታል። ለምን? ምንንም ሳይበድልህ እንዲሰጥህ። ከጥቂት ወራቶች በኋላ ረመዳን ይመጣል። ይህም የጀነት በሮች የሚከፈቱበትና የጀሃነም በሮች የሚዘጉበት ታላቅ ወር ነው። ረመዳንን አግኝቶ ምህረት ሳይደረግለት ያመለጠው ሰው ምንኛ ከስሯል። ምክንያቱም ይህ ወቅት አላህ የሚወደው ታላቅ ወቅት ነው። ስለዚህም የአላህን ፍቅር የምትፈልጉ የሆናችሁ ሆይ እኛ አሁን ያለንበት በዚህ ሁሉ ቸርነት ውስጥ አላህ ለኛ ያለውን ፍቅር አረጋግጦልናል። ስለዚህ ለእርሱ በመተናነስ እርሱን በመውደድ እርሱ ጋር ያለውንም በመፈለግና እርሱንም በመፍራት ወደ አላህ ስብሓንሁ ወተዓላ እንሂድ። አላህ ሆይ ውዴታህን የሚወዱንም ሰዎች ውዴታና ወደ ውዴታህም የሚያቃርበንን የሥራ ውዴታ እንጠይቃለን። ይህ የመልእክተኛው ዓለይሂ ሰላቱ ወሰላም ዱዓ ነው። አብዝታችሁ በሉት። አላህ ሆይ ውዴታህንና የሚወዱንም ሰዎች ውዴታ እንጠይቃለን። اللهم إنا نسألك حبك وحب من يحب